በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት እስከዚች ዕለትና እስከዚች ሰዓት ያደረሰን የአባቶቻችን ቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ ይክበር ይመስገን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ ቅዱሳን ሁሉ ወዳጆች በወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ቆያችሁ? አሜን። በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስመ አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ምልጃ ጸሎታቸው ይጠብቀን። ቃል ኪዳናቸው አይለየን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰብኡ ለመጋቢት በዛቲ ዕለት አይረፈ ቅዱስ ወጻድቅ አልዓዛር ፍቁረ እግዚእነ ኢየሱስ ክርስቶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቱ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስከሚያስነሳው ድረስ ሙቶ በመቃብር 4 ቀን እንዲኖር በዚህ በ4 ቀንም የጻድቃንን ማደሪያዎችንና የኃጥአንን የስቃይ ቦታዎችን እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ፣ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው።
ይህች ምልክት እንድትሆን ከሃዲዎችም በመቃብር ውስጥ ሕያው እንደነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በሥራው ሁሉ ላይ ችሎታ አለውና ለጌታችንና ለፈጣሪያችን ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስም ክብር ስግደት ይሁን ለዘላለሙ አሜን። ሰላም እብል ከሲቴ አፈ በከዊነ አርክ አምላክ ዘተሳተፈ ማኅደረ ኃጥአን ይርአይ ወዘህሩያን ምዕራፈ እስከ ያነሰኦ ከመ በወንጌል ተጽሕፈ በዛቲ ዕለት አልዓዛር አይረፈ። በዚችም ዕለት አናጉንስጢስ ቴዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሜ ሀገር ሰው ነው። አላውያንም ለጣዖት እንዲሰዉ ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከእነርሱ ጋር ያዙት፣ ወደ ንጉሡም አቀረቡት። ያን ጊዜ የ15 ዓመት ልጅ ነበር። ንጉሡም በማመጣብህ ስቃይ ትፈተናለህን? ወይስ ለአማልክት ትሰዋለህ? አለው። ቴዎቅሪጦስም እኔስ ለክብር ባለቤት ለጌታዬ ለፈጣሪ ኢየሱስ ክርስቶስ እሰዋለሁ አለው። ንጉሡም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መሥዋዕት አቅርብ ነው የምልህ አለው። እርሱም ንጉሥ ሆይ መሥዋዕቴን እንድታይ ና አለው። ንጉሡም ወደ ጣዖት ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም ራሱ በበር ቆመ። ቅዱሱም በጸለየ ጊዜ ንውጽውጽታ ሆኖ አስቀላጽዮስ የሚሉት አምላካቸው ወድቆ ተሰበረ። ንጉሡም እንደዘበተበት አይቶ አፍንጫውን ቆርጠው አስረው በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግመው ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ሥጋው ከመለያያው እስቲቦጫጨቅና ቅልጥሙም ከአጥንቶቹ እስቲፈስ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህም በኋላም አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ቴዎቅሪጦስ ግን ከጣዖታቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድሆችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደ ቀድሞው ራሱ ይዘጋል። በ8ኛውም ቀን ንጉሡ መጣ፣ ከደጃፍም ሆኖ አየ። አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅሪጦስን ሲዘብትባቸው አገኛቸው። እውነተኛ ቴዎቅሪጦስንም የሆድ ዕቃው እስቲታይ እንዲሰነጣጥቁት አዘዘ። ደግመው ወደ ጨዋታ ቦታ እንዲያስገቡትና በላዩ አንበሶችን እንዲያስገቧቸው አዘዘ። አንበሶችን ቁስሎቹን ላሱለት። ዳግመኛም ሕዋሳቱ እስቲነጣጠል ከሚያጣብቅ ቦታ እንዲያስገቡት መላ አካላቱም ታጥፎ እስቲቆለመም እንዲያሰቃዩት አዘዘ። በዚህም ተሸብሮ አላሸነፉትም። ንጉሡም ብርታቱን አይቶ ራሱን በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስቆጶስ ኤሞሬዎስና ሕዝቡ ሁሉ በጸሎት እየተራዱት ቅዱስ ቴዎቅሪጦስን ተከተሉት። በቅዱሳን ሰላምታም ተሳልመውት ተሰናበቱት። ባለወግ ወታደርም ሰይፉን አንስቶ አንገቱን ቆረጠው። ምስክርነቱን ፈጸመ። አማላጅነቱ በረከቱን ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም ለቴዎቅሪጦስ አመ ተቀስፈ አባለ እስከ ሥጋው ተበስለ እለ ርእዩ አንከሩ እንተዋህበቶ ኃይለ
ሶበ ቅባጽጌ እምነቁስሉ ፈልፈለ ለአንፈ ኩሉ ዘይጼም ኮለ። በዚችም ቀን ደግሞ የታጋዩ የቅዱስ ጊዮርጊስና የሰማዕቱ ተላስስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የሥጋው ፍልሰት ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለጊዮርጊስ ወለተስላስ ዳግማዊ ወኤጲስቆጶስ ዮሴፍ ዘመርኤተ ክርስቶስ ኖላዊ ጸዋዕኩክሙ ትርድኡኒ እመስገርተ አርዌ ነአዊ ወትፈውሱኒ በጸሎትክሙ ማሕየዊ እስመ ቀሳውስተ ይፄው ዘይደዊ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወሰሙኑ ለመጋቢት በዛቲ ዕለት ኮነ ሰማዕተ ቅዱስ ኤስድሮስ ቢጹእ ለቅዱስ ጻና ሰማዕት። ወበዛቲ ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ዘንዴቴ መጽሐፈ እንተረሰይ ከብዞ ጸሪቀ መበለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጽሐፎ እንዘይደርስ ለዘአንበቦ ወለዘተርጎሞ በልሳን አዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳደርብን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ምልጃ ጸሎታቸው ይጠብቀን። ቃል ኪዳናቸው አይለየን። ጸሎታችንን ውቁፍ ኃጢአታችንን ግዱፍ ያድርግልን። መዋዕለ ጾሙን በሰላም አሳልፎ ለብርሃነ ትንሣኤው በሰላም ያድርሰን። አገራችንን ኢትዮጵያን ጽኑ ሰላም ያድርግልን። ሕዝባችንን ሁሉ በሰላም በጤና በሕይወት እንዲኖሩ ይጠብቅልን። ለዓለም ሁሉ የበቃ ምሕረት ቸርነቱን ይላክልን ይዘዝልን። በጸሎታችሁ አስቡን አትርሱን እያሉ ለቤተ ክርስቲያናችን አስራት በኩራት የሚያወጡትን በጉልበታቸው በሐሳባቸው በምክራቸው የሚያገለግሉትን የሚራዱትን ሁሉ እግዚአብሔር አምላክ በቸርነቱ በየስመ ክርስትናቸው ከነ ቤተሰቦቻቸው ጋር ያስብልን። እግዚአብሔር አምላክ አምባ መጠጊያ መሸሸጊያ መደገፊያ ቤተ ክርስቲያናችንን ከሰይጣን ፈተና ከብዙ መከራ ይሰውርልን። ያሰሩትን ያስፈታልን። የሞቱትን ነፍሶቻቸውን ይማርልን። የሁላችንን ፍጻሜ እንዲያሳምርልን በሰላም እንዲያውለን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ በዚአከ ይእቲ መንግሥተ ኃይለ ስብሐት ለዓለመ ዓለም ሰላም። ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ እግዚአብሔር ኢየሱስ ክርስቶስ ከመ ይስረይ ለነ ኩሉ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ ኦ ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሠራነውን ኃጢአት ሁሉ ይቅር ይበለን። እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ።